ሰላም ዛሬ ጃቫን ቪኤስ ኮድ ላይ እንዴት ራን እንደምናደርግ እናያለን። የመጀመሪያው ስቴፕ ጃቫን ኢንስቶል እናደርጋለን። የሁለተኛው ስቴፕ ቪኤስ ኮድ ኢንስቶል እናደርጋለን። ሶስተኛው ስቴፕ ጃቫ ከቪኤስ ጋር ኮኔክት እናደርጋለን። አራተኛው የቪኤስ ኮድ ራን እናደርጋለን። ቪዲዮን ላይክ እና ሰብስክራይብ በማድረግ ጀምሩት። ወደ ቪዲዮ ኦኬ። በመጀመሪያ ወደ ኮምፒውተራችን ክሮም ብራውዘር ገብተን ኦራክል ጃቫ የምትለዋን ሰርች ባሩ ላይ ኦራክል ጃቫ ብለን እንጽፋለን። ልክ እሱን እንደጨረስን ክሊክ እናደርጋለን። ጃቫ ሶፍትዌር የጃቫ ኦፊሻል ዌብሳይት ላይ መጀመሪያ ላይ ያለችውን ክሊክ እናደርጋለን። ከዛ በኋላ ከታች ዳውንሎድ ጃቫ የምትለዋለች እሷን ክሊክ እናደርጋለን። ከዛ 25 ቨርዥኑን ያሳየናል። ለማን ኮምፒውተሩን ዊንዶው ከሆነ ዊንዶውን የኔ ዊንዶው ስለሆነ ዊንዶውን ከዛ በኋላ ዊንዶው ኤክስቴንሽን 64 ኤክስቴንሽን የምትለዋን ከጎኑ ያለውን ሊንክ ክሊክ እናደርጋለን። ይሄ ማለት ጄዲኬ ወይም ጃቫ ዳውንሎድ ተደረግን ማለት ነው። ልክ ዳውንሎድ አድርገው ስጨርስ ወደ ፎልደራችን ገብተን ጄዲኬን ኢንስቶል እናደርጋለን። ልክ ኢንስቶል ስታርት ስናደርግ ኔክስት ይለናል። እሱ ኔክስት እንላለን። አሁንም ኔክስት የሚል ይመጣል። እሱ ኔክስት እንላለን። ከዛ ፊኒሽ ስንል ኢንስቶል ማድረግ ይጀምራል። ኦኬ ጨረሰ ዳድ ብለን ቀጣይ ከኮምፒውተራችንን ከጄዲኬ ጋር ሊንክ እናደርጋለን። ዚስ ፒሲ ከዛ ሎካል ዲስክ ሲን ክሊክ እናደርጋለን። ከዛ በኋላ ፕሮግራም የምትለውን ፕሮግራም ፋይል የምትለውን ክሊክ እናደርጋለን። ጃቫ ክሊክ እናደርጋለን። ጄዲኬ 25 የምትለውን ክሊክ እናደርጋለን። ቢዩኒን ክሊክ እናደርጋለን። ልክ እሱን ከጎን ያለውን ሄደን ክሊክ ራይት ክሊክ ስናደርግ ሊንኩን ኮፒ አድርገን ራይት ክሊክ ኮፒ አድርገን እንወስድና ከዛ በኋላ ወደ ሴቲንግ ኢንቫይሮንመንት ቫሪየብል የምትለውን ክሊክ አድርገን ሴቲንግ የምትለውን ክሊክ እናደርጋለን። ከዛ በኋላ ኢንቫይሮንመንት ቫሪየብል ከዛ ፓዝ የምትለውን ክሊክ እናደርጋለን። ወደ ላይ ከፍ ብለን ፓዝ የምትለውን ክሊክ ስናደርግ ከዛ ስታርት ወይንም ስታርት ይለናል። ከዛ ቅድም ኮፒ ያደረግነውን ፔስት አድርገን መጨረሻ ላይ ኦኬ እንላለን። ከዛ ሁለተኛውንም ኦኬ እንላለን። ልክ ሶስተኛውንም ኦኬ ብለን ጄዲኬን ከኮምፒውተራችን ጋር አስተዋወቅን ማለት ነው። ከኮምፒውተራችን ጋር መተዋወቁን ቼክ ለማድረግ ወደ ሴቲንግ ስታርት ባሩ ላይ ሄደን ሲኤምዲ ብለን እንጽፋለን። ሲኤምዲ ኮማንድ ፕሮምፕት ላይ ክሊክ ስናደርግ ይህን ኢንተርፌስ ያመጣልናል። ከዛ በኋላ ቀጣይ ካለው ዩዘር ዚስ ፒሲ አቢሲኒያ ብሎ ጃቫ ሃይፈን ቨርዥን ብለን እንጽፋለን ማለት ነው። ስለዚህ ሳንሳሳት ጃቫ ጋፕ ስተን ሃይፈን ቨርዥን ብለን ስንጽፍ ከዛ በኋላ ሪዛልቱን ያመጣልናል። ይሄ ሪዛልት ምንድነው? ሰክሰስፉሊ ኮምፒውተራችን ጄዲኬን ሊንክ አድርገናል ማለት ነው። ስለዚህ በጄዲኬ ፋይልን ራን ማድረግ እንችላለን። ቀጣይ ምንድነው? ወደ ጉግል ክሮም እንገባለን። ቪኤስ ኮድ ብለን ጋፕ ሳንሰጥ እንጽፋለን። ከዛ በኋላ ክሊክ እናደርጋለን። ዌብሳይቱን ኦፊሻል ዌብሳይቱን ያመጣልናል። www.vscode.com የሚለውን የመጀመሪያውን ክሊክ እናደርጋለን። ከዛ በኋላ ቆጣች ዝቅ ዳውንሎድ ፎር ዊንዶው ይለናል። ዳውንሎድ አደረገልን። ከዛ በኋላ ትንሽ እንጠብቃለን። ከዛ በኋላ ዳውንሎድ አድርጎልናል እንደምታዩት። ከዛ ወደ ኮምፒውተራችን ሄደን ራን ማድረግ አለብን። ራን እንላለን። ከዛ በኋላ አክሰፕት ዘ አግሪመንት የሚለውን ነክተን ክሊክ ኔክስት እንላለን። ከዛ ቪኤስ ሾርት ካት ዴስክቶፓችን ላይ እንዲቀመጥ የመጀመሪያውን ክሊክ አድርገን ከዛ በኋላ ልክ እሱን ክሊክ እንዳደረግን ኔክስት እንላለን። አሁንም ኢንስታል መጨረሻ ላይ ኢንስታል የምትለዋን እንነካለን። ኢንስታል ያደርጋል። ትንሽ የሰዓት ኢንስታል ለማድረግ ጊዜ ይፈጃብናል። ከዛ እንጠብቀዋለን። ልክ የኛው ፕሮሰሱ ኢንስታል እስከሚያደርግ ድረስ ትንሽ መጠበቅ አለብን። ልክ የኛው ኢንስቶል አድርጎ እንደጨረሰ ቀጣይ ምንድነው? ሰክሰስፉሊ የቪኤስ ኮድን ኢንስቶል አድርገናል። መጀመሪያ ጄዲኬን ኢንስቶል አድርገናል። አሁን ቪኤስ ኮድን ኢንስቶል አድርገናል። ስለዚህ እንደምታዩት አሁን እየጨረሰ ነው፣ ጨርሷል። ስለዚህ ፊኒሽ የምትለውን እንነካለን። ከዛ በኋላ የቪኤስ ዋና ኮዱን የምንጽፍበትን ኢንተርፌስ አምጥቶልናል። ቀጣይ ምንድነው? ከዚህ ቀጣይ ቪኤስ ኮዱን እና ሊንክ ማድረግ አለብን። ጃቫን ከቪኤስ ኮድ ጋር ሊንክ ለማድረግ ጃቫ ኦን ቪኤስ ኮድ ብለን እንጽፋለን። ልክ እሱን ሰርች ባሩ ላይ ጃቫ ኦን ቪኤስ ኮድ ብለን ጽፈን ክሊክ እናደርጋለን። ከዛ የመጀመሪያ
መጀመሪያ ላይ የሚመጣውን ክሊክ እናደርጋለን ወደታች ዝቅ ብለን ከዛ ጃቫ ኤንድ ቪኤስ ኮድ የምትለዋን እሷን ክሊክ እናደርጋለን። እሷን መሳሳት የለብንም። ከዛ በኋላ ክሊክ ካደረግን በኋላ ቀጣይ ሌላ ኢንተርፌስ ይመጣል። ከዛ ወደታች ዝቅ ወደታች ወረድ ብለን ከዛ በኋላ ወደታች ወረድ ስንል ኢንስታል ዘ ኮዲንግ ፓኬጅ ፎር ጃቫ ፎር ዊንዶ ኦር ማክ የሚላለ ፎር ዊንዶ የምትለውን ክሊክ እናደርጋለን። ልክ እሷን ክሊክ እንዳደረግን ወደ ቀጣይ ይወስደናል። ዳውንሎድ ማድረግ ይጀምራል ማለት ነው። ስለዚህ ጃቫ ኮድ ፓክ የምትለውን ዳውንሎድ እያደረገ ነው። ከዛ በኋላ ጨረሰ። ወደ ፋይሉ ሄደን ኢንስቶል ማድረግ ነው። ኢንስቶል ማድረግ ነው ያለብን። ከታች እንደምታዩት ክሊክ አድርገን ራን እንለዋለን። ከዛ በኋላ ይሄው መጣ። ከዛ በኋላ ኔክስት የምትለዋን እቺ ቲክ ካልተደረገች የመጀመሪያው አክሴፕት ዘ ተርም የምትለዋን እሷን ክሊክ አድርገን ኔክስት ብለን ከዛ ኢንስታል የምትለዋን ክሊክ እናደርጋለን። ይሄም ትንሽ እንጠብቃለን ኢንስታል አድርጎ እስከሚጨርስ። ልክ ኢንስታል አድርጎ እንደጨረሰ መጨረሻ ላይ ይሄ ክሊክ አድርገን ፊኒሽ እንላለን። ስለዚህ ሶስቱንም ፊኒሽ አድርገን ጨርሰናል ማለት ነው። ጨረስን። ስለዚህ ቪኤስ ኮድ ሊንክ አድርገናል ከጃቫ ጋር። አሁን ወደ ቪኤስ ኮድ መጻፊያ ጋር እንሄድና ኦፕን ፎልደር የምትለዋን ክሊክ እናደርጋለን። ከዛ በኋላ ዚስ ዊንዶው ዴስክቶፕ ብለን ዚስ ዊንዶው ኒው ፎልደር የምትለዋን ክሊክ አድርገን የፎልደሩን ስም እንጽፋለን። አቢሲኒያ ፕሮጀክት የምትለዋን አዲስ ፕሮጀክት ፎልደር ክሬት አደርጋለሁ ጃቫ ማነው ቪኤስ ኮድ ላይ። ከዛ በኋላ ልክ ሴሌክት ፎልደር የምትለዋን ሲጨርስ ይሄው አቢሲኒያ ፕሮጀክት ብሎ ያመጣልናል። ልክ ከዚህ ፕሮጀክት ስር ፋይል ክሬት ስናደርግ ነው የቪኤስ ኮድ መጻፊያ የጃቫ ኮድ መጻፊያ ቦታ ያመጣልን። ከዛ በኋላ እቺ ኒው ፋይል የምትለዋን ክሊክ አድርገን የፋይሉን ስም መጻፍ አለብን። እንደምታውቁት የፋይሉን ስም ሲጻፍ የፋይል ኔም ፕላስ ኤክስቴንሽን ጃቫ፣ ስለዚህ አቢሲኒያ ዶት ጃቫ ብለን መጻፍ አለብን። ልክ እሱን ስንጽፍ የጃቫ የምትለዋን ኮዷን በቀይ በጎኑ ያመጣልናል ማለት ነው። ስለዚህ አቢሲኒያ ዶት ጃቫ እየጻፍኩኝ ልክ እሱን ስጽፍ ቦታ ያመጣልናል። እዚች ጋር እናያችሁ የኮድ መጻፊያ ቦታ አመጣልኝ። ከዛ በኋላ የሚፈልገውን ኮድ በዚህ ላይ መጻፍ አለብኝ። የሚፈልገውን ኮድ መጻፍ አለብኝ። ፎልደር ክሬት አድርጌያለሁ፣ ፋይል ክሬት አድርጌያለሁ። በፋይል ላይ ጃቫን መጻፍ አለብኝ። ስለዚህ እሱን ለመጻፍ መጀመሪያ ኤክስቴንሽን የምትለዋ ከታች ኤክስቴንሽን የምትለዋን ክሊክ አድርጌ ምን ራን ኮድ ከየጻፍኩትን ኮድ ራን ማድረጊያ ኤክስቴንሽን ዳውንሎድ አደርጋለሁ። ከዛ በኋላ ራን ኮድ ላይ ክሊክ አደርጋለሁ። ከዛ ኮድ ራነር የምትለዋን ያመጣልኛል። ከዛ በኋላ ኢንስቶል አደርጋለሁ። ከዛ በኋላ ኢንስቶል አድርግልኛል። ይሄ ከሌለ ኮዱን ከጻፍን በኋላ ራን የምናደርገው ነገር አይኖርም ማለት ነው። ከኤክስቴንሽን ዳውንሎድ የምናደርገው ልክ አሁን ኢንስቶል እያደረኩኝ ስለሆነ ኢንስታሊንግ እያለኝ ነው። ልክ ይሄኛውን ኢንስቶል አድርጎ ሲጨርስ ኢንስታልድ ይላል። ከዚህ በፊት ካላችሁ ኢንስታልድ ይላል። የኔ አዲስ አሁን እያወረድኩኝ ስለሆነ ዳውንሎድ እያደረገ ነው። ልክ ሲጨርስ ኮዱን እንደጻፍን ኮዱን ጽፈን እንደጨረስን ኮዱ ጋር ሄደን ራይት ክሊክ አድርገን ራን ኮደር የምትለዋን ክሊክ ስናደርግ ከዛ በኋላ ፋይሉን ወይንም ኮዳችንን ራን ያደርግልናል ማለት ነው። እሱ ከሌለ ይሄኛውን ኤክስቴንሽን ካላወረድን ራን ማድረጊያ አናገኝም ማለት ነው። ስለዚህ በዚህ መሰረት እስካሁን ዳውንሎድ እያደረገ ነው። ትንሽ እንጠብቀዋለን። ይሄኛውን ይሄው ኢንስቶልድ ሆኗል። ስለዚህ አንኢንስቶልድ አድርጉ ይላል። ኢንስቶልድ ሆኗል። ስለዚህ ሰክሰስፉሊ ኢንስታል አድርገን ጨርሰናል። ኮድ ራነር የጻፍነውን ኮድ ራን የሚያደርግልን ኢንስታል አድርገን ጨርሰናል። ከዛ በኋላ ወደ ኮዳችን ሄደን ኮዱን በስርዓቱ መጻፋችንን ቼክ እናደርጋለን። ለምሳሌ የመጀመሪያ ኮድ ፓብሊክ ክላስ አቢሲኒያ የሚለውን ከዛ በኋላ ፓብሊክ ስታቲክ ቮይድ ሜል ስትሪንግ አርግ አውትፑት ላይ ዚስ ኢዝ አቢሲኒያ ሌክቸር የምትለዋን ክሊክ አድርገን ስጠን ብለን ከዛ ራይት ክሊክ አድርገን ወደ ላይ መጀመሪያ ላይ ራን ኮድ የምትለውን ክሊክ ስናደርግ ከታች እንደምታው ዚስ ኢዝ አቢሲኒያ ሌክቸር የሚለውን አውትፑት ሰጠን ማለት ነው። ስለዚህ አውትፑት ይላል። ከዛ በኋላ
ከፈለግን በራሳችንም ራሱ ሳይሰጠን በራሳችንም መጻፍ እንችላለን። ግን ይሄ ግን አውትፑት ላይ ክሊክ ስናደርግ አውቶማቲካሊ በራሱ ኮዱን ይሰጠናል ማለት ነው። ሁለተኛ ላይ ፕሮብሌም እንዳለ ቼክ ለማድረግ ፕሮብሌም የምትለውን ከጎን ያለችው ከአውትፑት ጎን ያለውን ስናይ ኖ ፕሮብሌም ሃዝ ቢን ዲቴክትድ ኢን ዘ ፕሮግራም ይላል። ስለዚህ ችግር እንደሌለው ነው። ሌላ ወደ ተርሚናል እንገባለን። ከዛ በኋላ ፕሮግራሙን በራሳችን ኤክስኪዩት ማድረግ እንችላለን። ራሱ ሳይሰጠን ተርሚናሉን ስነካ ይህንን ያመጣልናል። ልክ ፕሮጀክት ከሚለው ቀጥለን ጃቫ ሲ አቢሲኒያ ዶት ጃቫ የፋይሉን ስም እንጽፋለን። ይሄ ማለት ምን ማለት ነው? ፕሮግራሙን ወዴት ኮምፓይል እያደረግን ነው። ኮምፓይል እናደርጋለን። መጀመሪያ ልክ ኮምፓይል ካደረግን በኋላ ወዴት እንቀይራለን? ኮምፓይል ያደረግነውን ወደ ኤክስኪዩት እንዲያደርግ እናደርጋለን። እሱን ለመጻፍ ደግሞ ልክ ይህን ጽፈን ክሊክ ስናደርግ ሁለተኛውን ያመጣልናል። ሁለተኛው ላይ ደግሞ ምን እንጽፋለን? ጃቫ አቢሲኒያ ምንም ዶት ሳናስቀምጥ ጃቫ አቢሲኒያ ብለን ስንጽፍ ልክ አውትፑቱን ይሰጠናል። ኤክስኪዩት ስለሚያደርግ አውትፑቱን ይሰጠናል ማለት ነው። ስለዚህ ይኸው እንደምታዩ ዚስ ኢዝ አቢሲኒያ ሌክቸር የምትለውን በዚህ በተርሚናሉ ማግኘት እንችላለን። ካልፈለግን ደግሞ ቀጥታ ከሱ ጎን ያለችውን አውትፑት የምትለውን ከነካን ቀጥታ ይሄንን ይሰጠናል ማለት ነው። በሁለቱም መስራት እንችላለን። በአጠቃላይ ይሄንን ነው የሚመስለው። ይሄንን እየተጠቀምን ፕሮግራማችንን ጃቫ ፕሮግራምን መጻፍ እንችላለን። ስለዚህ ሌላ ፎልደርም ክሬት ማድረግ ብንፈልግ እዚሁ መጻፍ እንችላለን። ሌላ ኤክስቴንሽን ማውረድ ብንፈልግ ሌላ ኤክስቴንሽኖችን እዚህ ማውረድ እንችላለን። ኤክስቴንሽን የምትለውን ለተለያዩ ጉዳዮች አውርደን መጠቀም እንችላለን ማለት ነው። በአጠቃላይ ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።